ትዝታ ዘአራዳ እንኳን ለብርሃነ ጥምቀቱ አደረሳችሁ። እንደ ኢየሱስ ክርስቶስ አስተምህሮ ስስትን በትዕግሥት፣ ትዕቢትን በትሕትና፣ ፍቅረ ንዋይን በጸለያ ንዋይ ድል ነስተን በአዲስ መንፈስ ተጠምቀን ለአዲስና ብሩህ ተስፋ እንነሣ ዘንድ ፈጣሪ ይርዳን። ዛሬ ለዋቢ መዛግብቶቻችን ባለቤቶች የከበረ ምስጋና እያቀረብን ስለ ጥምቀት እናወራለን። በደ ዮሐንስ ተጠምቀ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ በየደረጃው እንደ አንድ ሕፃን ቀስ በቀስ ካደገ በኋላ በፈለገ ዮርዳኖስ በደ ዮሐንስ ተጠመቀ። ኢየሱስ ክርስቶስ የተጠመቀው 5500 ዓለም በዘመነ ሉቃስ ጥር 11 ቀን ከሌሊቱ በ10ኛው ሰዓት ዕድሜውም 30 ዓመት ከ13 ቀን ሲሆን ነበር። ከጌታ ልደት በፊት አይሁዳውያን ለመንጻትና ለኀጢአት ስርየት የሚጠመቁበት ጥምቀት ነበራቸው። እግዚአብሔር በረድኤት በሚገለጽባቸው የተቀደሱ ዕለታትና ቦታዎች ሁሉ ሰውነትና ልብስን ማጠብ፣ የእግዚአብሔር ቤት መገልገያ የሆኑ ዕቃዎችን ሁሉ ማጠብና ማንጻት ሥርዓትና ልምድ ነበር። ወደ እግዚአብሔር ቤት ከመቅረባቸውና ለተቀደሰው አገልግሎት ከመግባታቸው አስቀድሞ እግሮቻቸውንና እጆቻቸውን የመታጠብ ግዴታም ነበረባቸው። ሰውነታቸውን በመታጠብና እድፋቸውን በማራገፍ በባሕሪም ንጹሕና ቅዱስ በሆነው እግዚአብሔር ፊት ውስጣዊ ሕይወትን ንጹሕ አድርጎ የመቅረብ ሥርዓትና ምስጢርን የሚያመላክት ልማድ ነበር። ዮሐንስ በዮርዳኖስ በኢየሩሳሌምና ይሁዳ አውራጃዎች ከኢየሱስ ክርስቶስ ቀደም ብሎ ተልኮ መንግሥተ ሰማያት በልጅነት ልጅነት በእምነትና በጥምቀት ልትሰጥ ቀርባለችና ንስሐ ግቡ፣ ከኀጢአትና ከበደል ተመለሱ እያለ ለኀጢአት ስርየት ለንስሐ ያጠምቅ ነበር። ብዙ ሰዎችም ኀጢአታቸውን እየተናዘዙ ከእርሱ ዘንድ እየተጠመቁ ነበር። እስከ ሐዋርያት ትምህርት ድረስ የነበሩ ብዙ ሰዎች ያውቁት የነበረው የዮሐንስን ጥምቀት ነበር። የጸጋ ልጅነትን ግን አላገኙበትም። ይህ የተሰጠው ለጌታ ጥምቀት ነውና። የጌታ ጥምቀት በመንፈስ ቅዱስ ሆኖ ፍጹም የኀጢአት ስርየትን የሚያድል ሲሆን የዮሐንስ ግን ለንስሐ በውሃ ብቻ ነበር። የኢየሱስ ክርስቶስ በዓለ ጥምቀት በምሥራቅ አብያተ ክርስቲያናት መከበር የጀመረው ከሦስተኛው ምዕተ ዓመት ወዲህ እንደሆነ ይነገራል። እንደውም በዚያን ወቅት በዓለ ጥምቀት ከዕለተ ልደቱ ጋር በአንድነት ይከበር እንደነበርም ይነገራል። በኋላ ግን ከመጀመሪያዎቹ 3 አበይት በዓላት ከትንሣኤ፣ ከበዓለ ሃምሳና ከልደት እኩል ስፍራ አግኝቶ በየዓመቱ ጥር 11 ቀን ለብቻው እንዲከበር ተደርጓል። በነገራችን ላይ በኢየሩሳሌም የምትገኘው የአርማንያ ኦርቶዶክስ ቤተ ክርስቲያን ልደትና ጥምቀትን ዛሬም ድረስ በአንድ ዕለት ታከብራለች። ልክ እንደ ምሥራቁ ሁሉ በዓለ ጥምቀት በምዕራቡ የክርስትና ዓለም የታወቀው ከሦስተኛው ምዕተ ዓመት ጀምሮ ነበር። ሆኖም ግን የአከባበሩ ሥነ ሥርዓት ከምሥራቁ አብያተ ክርስቲያናት የአከባበር ሥነ ሥርዓት ፈጽሞ የተለየ ነው። ስለ በዓለ ጥምቀቱም በአብያተ ክርስቲያናቱ የተለያየ ትውፊት አለ። ለምሳሌ በአንዳንድ ሀገሮች ምዕመናኑ በቤተ ክርስቲያኑ ውስጥ ወይም ውጪ ለአየሩ ሁኔታ ይሰበሰባሉ። እናም ካህኑ የጌታን ጥምቀት የሚያመላክተውን ጥቅስ ከወንጌል አንብቦ በምዕመናኑ ላይ ውሃ በመርጨት በዓሉ ይከበራል። ሌሎች ደግሞ ወደ ወንዙ ወይም ባሕሩ ይወርዱና ሻማ አብርተው በተንሳፋፊ ዕቃዎች ላይ በማኖር ባሕሩ ላይ ያስቀምጡና በንፋስ ኃይል እንዲጓዝ ያደርጋሉ። ይህም የሚያመላክተው የዓለም ብርሃን የሆነው ክርስቶስ ወደዚህ ወደ ጨለማው ዓለም መጥቶ ብርሃን መፈንጠቁንና የማይታየው አምላክ በሥጋ መገለጹን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ስለ ጥምቀት በዓል የራሷ የሆነ ትውፊት አላት። ቤተ ክርስቲያኗ ገላጭና ስዕላዊ በሆነ ሁኔታ ከምታከብራቸው በዓላት መካከል ሆሳዕና፣ መስቀልና ጥምቀት ዋናዎቹ ናቸው።
ገላጭና ስዕላዊ በሆነ ሁኔታ ሲባልም በዓሉን በሕሊና ብቻ ማሰብ ሳይሆን የበዓሉን ጥንታዊ ድርጊቶችና ሁነቶችን በትርኢት መግለጽና ማሳየት ማለት ነው። ለምሳሌ የመስቀልን በዓል ደመራ በመደመርና በማቀጣጠል፣ የሆሳናን በዓል ደግሞ ዘንባባ ይዞ፣ በአንዳንድ ስፍራዎችም አህያዋን ግምጃ አልብሶ አውደ ቤተ ክርስቲያኑን እያዞሩ ማክበር የራቀውን አቅርቦ የረቀቀውን አጉልቶ ለማሳየት። በዚህ አንጻር የበዓለ ጥምቀት አከባበርም ከመስቀልና ሆሳና በዓል አከባበር የተለየ አይደለም። በዚህ መሠረት ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱን በግልጽ ለማሳየት ሲባል ታቦታቱ ወደ ወንዝ ይወርዳሉ። ሴቶቹ በእልልታ፣ ወንዶቹ በሆታ፣ ካህናቱ በይባቤ፣ አዛውንቱ ባጀብ ታቦታቱን አጅበው በመሄድ ከጥምቀተ ባሕሩ ያድራሉ። ስብዓተ እግዚአብሔር ከዚያው ይደረሳል። ሥርዓተ ቅዳሴም ከባሕረ ጥምቀቱ ይቀደሳል። ጌታችን የተጠመቀበት ወርኃ ጥር በዕብራውያኑ ምድር የዝናብ ወራት ስለሆነ እንኳንስ ከወንዝ ዳር ከማናቸውም ስፍራ ቢሆን ያለ መጠለያ መዋልና ማደር ከቶውኑ የሚቻል አይደለም። በመሆኑም ወደ ዮሐንስ ለመጠመቅ የሚሄዱ ሰዎች ሁሉ በዮርዳኖስ ወንዝ ዙሪያ ድንኳናቸውን ተክለው ያርፉ ነበር። እንደዚሁ ሁሉ ዛሬም በጥምቀተ በዓል ለታቦታቱ ማደሪያ፣ ለካህናቱ መገልገያና ለምዕመናኑ ማረፊያ በጥምቀተ ባሕር ዙሪያ ዳሶች ይጣላሉ፣ ድንኳኖች ይተከላሉ። ከዚያም በተጨማሪ ኢየሱስ ክርስቶስ በጥምቀት ዕለት መጸለዩና የምወደው ልጄ ይሄ ነው ብሎ አብ መመስከሩን በስዕል ለማሳየት ከዚያው ከባሕረ ጥምቀቱ ጸሎተ አኮቴት ይደረሳል። አብ የተናገረው ቃል ይነበባል። ውሃው ከተባረከና ከተቀዳ በኋላም ምዕመናኑ በውሃ ይረጫሉ። የአገራችን ታላቅ ቀደምት ሊቅ አፈሊቅ አክሊሉ ገብረ ኪሮስ ስለ ጥምቀት ያሰፈሩትን ልጃቸው ጋዜጠኛ ንጉሴ አክሊሉ ኢትዮጵያ ታሪኳና መልኳ በሚል ርዕስ ካሳተመው መጽሐፍ እንጥቀስ። አፈሊቅ አክሊሉ ገብረ ኪሮስ እንዲህ ይላሉ። ስነ ዜና ጥምቀት በኢትዮጵያ ማናቸውም ሥርዓት መልካም አብነት ነው ተብሎ ከተያዘ አይለቀቅም፣ ይለመዳል፣ ይወደዳል፣ ይጸናል። ንግሥት ማክዳ በሰሎሞን ጊዜ ወደ ኢየሩሳሌም ሂዳ የአምልኮተ እግዚአብሔርን ሥነ ሥርዓት አይታ ተረድታ ከተመለሰች ጀምሮ አበው በዓለ ፋሲካን ለማክበር በየዓመቱ ወደ ኢየሩሳሌም መሄድን ሥርዓት አደረጉ። ይህንን ገብረ ሐዋርያት የተባለው መጽሐፍ እንዲህ ሲል ያስረዳል። ሐዋርያው ፊልጶስ ከኢትዮጵያ ሰዎች የኢትዮጵያ ንግሥት የህንደኬ ባለሟል የሚሆን አንድ ሰው አገኘ። የዕቃ ቤት በጅሮንዷ የሚሆን ወደ ኢየሩሳሌም እጅ ሊነሳ ሂዶ ነበር። እጅ ነስቶ ሲመለስ በሰረገላ ላይ ተቀምጦ መጽሐፈ ኢሳይያስን ደግሞ ነበር። በዘመነ አዲስም አጥማቂው ዮሐንስ ተጠማቂው ጌታ የጥምቀትን ሥርዓት ለመፈጸም ወደ ዮርዳኖስ ወንዝ እንደወረዱ፣ እንዲሁም አጥማቂው ሐዋርያው ፊልጶስ ተጠማቂው ኢትዮጵያዊ ጃንደረባ የጥምቀትን ሥርዓት ለመፈጸም ተያይዘው ወደ ወንዝ እንደወረዱ በየዓመቱ ወደ ወንዝ መውረድን ሥርዓት አደረጉ። ሥርዓተ ጥምቀት በዘመነ ብሉይ ተጀምሯል። መጽሐፍ ቅዱስ ይህንን ሊያስረዳን ይችላል። በዘመነ ብሉይ በድን የዳሰሰ አስክሬን ያፈለሰ እስከ ሰርክ ማለት እስከ ማታ ድረስ እርኩስ ነው ይባል ነበር። ከዚያ በኋላ ማያ ምንዝ ውሃ ተረጭቶ ይነጻል። ብጻት ያለበት ሰው ማለት ሰውነቱን ንጹሕ አድርጎ እግዚአብሔርን ለማገልገል ስለት የተሳለው ሰው 6 ቀን ከሰው ተለይቶ በሰባተኛው ቀን ጠጉሩን ተላይቶ ገላውን ታጥቦ ልብሱን አንጽቶ መሥዋዕት ሰውቶ ከሰው ይገናኛል፣ በዓል ያደርጋል። በዓለ ፋሲካንም ሊያከብር ይችላል። ቅዱስ ጳውሎስን ብጻት ነበረበትና በክንክራኦስ በዓለ አንጽሖ አደረገ ይለዋል። ማያ ምንዝ ውሃ ማለት ተጸልዮበት የሚረጭ ውሃ ማለት ነው። አውባን ቅጠል የሚባል አለ። አውበን የተባለው ሰሚዛ አባሎ እንዶድ ችፍርግ ነው። ጽሕመ ጠሊ ማለት
የፍየል ጽሕም ጨምረው ያልተጠቃች ጊደር ጨጓራ አቃጥለው አሳርረው በውሃ ዘፍዝፈው በአውባኑ ቅጠል ነክረው ካህናቱ ይረጫሉ፣ ሕዝቡ ይረጫሉ። በሥጋ ከተሠራው ከጥቃቅኑ ኀጢአት ወይም ከሥጋዊ ኀጢአት ይነጻሉ። ሙሴ የኦሪትን ትእዛዝ ለሕዝቡ ነግሮ ከፈጸመ በኋላ ውሃ በብርት ይዞ በዚያ ላይ የላም ደም የፍየልን ደም ተቀብሎ ጽሕመ ጠሊ ማለት የፍየል ጢም የሐር ጉንጉን ይዞ እንዶድ አውባን ቅጠል ሰሚዛ ጨምሮ በዚያ እየነከረ መጽሐፈ ኦሪትን ይረጨው ሕዝቡንም ይረጭ ነበር። የሚረጨው መጽሐፍ ታጥፎ ነው፣ በተአምራትም ይድናል ተብሏል። ሙሴ እንዲህ ይላቸው ነበር፣ እግዚአብሔር ሕግ ይሁን ብሎ ያዘዘላችሁ ዳግም ሕግ የተነበበበት ሕግ የሚጸናበት ይህ ነው እያለ ይረጭ፣ ደብተራ ኦሪትንም ይረጭ ነበር። ንዋየ ቅድሳቱንም ሁሉ ይረጭ ነበር። እንዲህ በተርታ ነገር ያነጻ ነበር። እንዲሁም በዓመት ያነጻ ነበር። በኦሪቱ ሥርዓት ሥጋዊ አፋዊ ኀጢአት ሁሉ በላም ደም በፍየል ደም ይሰረይ ነበር። ደም ሳይረጭ ግን አፋዊ ሥጋዊ ኀጢአት አይሰረይም ነበር። በሰማያዊት ደብተራ ብርሃን አምሳል የተሠራች ደብተራ ኦሪት በላም ደም በፍየል ደም የምትከበር ከሆነ ሰማያዊ መሥዋዕት የሚሆን የክርስቶስ ደምማ ከዚህ እንደምን አይበልጥ? እንደምን አያከብር? አያነጻ? የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀደሱ ከሆነ ማለት በኀጢአት ያደፉትን የሚያከብሯቸው ከሆኑ በመንፈስ ቅዱስ እሳትነት ነውር ነቀፋ የሌለበት ራሱን ለእግዚአብሔር የዘላለም መሥዋዕት አድርጎ ያቀረበ የኢየሱስ ክርስቶስ ደምማ ከኦሪት ከኀጢአት ከፍዳ ከፍቅረ ንዋይ ልቦናችንን እንደምን ያህል ያነጻ ይሆን? የኦሪትን ሥርዓቶች መሥዋዕቶችንም ሁሉ ያነሳናቸው ነበሩ፣ አለፉ ለማለት ነው እንጂ አሁን ይደረጋሉ፣ ይፈጸማሉ ለማለት አይደለም። በማየ ምንዛህ ማለት በሚረጨው ውሃ ከጌታችን ከኢየሱስ ክርስቶስ ጎን የፈሰሰው ጥሩ ውሃ ተተክቶበታል። ቄሱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ውሃውን 3 ጊዜ በባረከው ጊዜ ተለውጦ ከጌታ ጎን የፈሰሰውን ጥሩ ውሃ ሆኖ እንጠመቅበታለን። ምሳሌው በሆነው በላም ደም በፍየል ደም ስፍራ አማናዊው የጌታችን ሥጋ ደም ተተክቶ ከኀጢአት ያነጻናል፣ ያከብረናል ብለው ቅዱሳት መጻሕፍት አስረድተዋል። መምህራን ጥምቀት ከሦስት ወገን ይላሉ። አንደኛዋ የጌታ ጥምቀት ናት። ምዕመናንን በክብር በቅድስና አንድ የምታደርጋቸው የምታዋህዳቸው ማለት ነው። ሁለተኛዋ የዮሐንስ ጥምቀት ናት። እገሌ ከክርስቶስ ደቀ መዝሙር ትሆን ዘንድ በንስሐ ውሃ ተጠመቅ እያለ ያጠምቅ ነበር። ወንጌልም ኀጢአታቸውን እየነገሩት በዮርዳኖስ ያጠምቃቸው ነበር ብሏል። ሦስተኛው የአይሁድ ጥምቀት ነው። የአይሁድ ጥምቀት ሥርዓት በሙሴ መሪነት አስተናባሪነት ሲፈጸም መኖሩን ቀደም አድርገን አንብበነዋል። መምህራን በሐተታቸው ከአይሁድ ጥምቀት የዮሐንስ ጥምቀት ይበልጣል ብለዋል። ከሰውነታቸው ሰውነቱ እንዲበልጥ ከጥምቀታቸውም ጥምቀቱ ይበልጣል የሚል ቃለ ሐተታ አሰምተውናል። ክርስቶስ የመምጣቱን ዜና በጥምቀቱ ጊዜ ለዓለም አብስሯልና ልናውቀው የተገባ ምስጢራዊ አስተያየት ነው። መምህራን የመጽሐፍ ቅዱስ ምስጢር ተሰውሮ ተሰንቅሮ እንዲቀር አይፈቅዱምና በሌላ በኩል ደግሞ ጥምቀት 8 ወገን ነው ይላሉ። 4ቱ ጥምቀት ምሳሌ ነው፣ 4ቱ ጥምቀት አማናዊ ነው እያሉ ምስጢሩን ያብራራሉ። አንደኛው ምሳሌ ምድርን በጥፋት ውሃ አጠመቃት የሚለው ነው። ሁለተኛው ምሳሌ አባቶቻችንን ሁሉ በደመና በባሕር አጠመቃቸው የሚለው ነው። ሦስተኛው ምሳሌ የካህናት አገሮቻቸው በውሃ ተጠመቁ ያለው ነው። አራተኛው ምሳሌ ቀደም አድርገን የተናገርነው የዮሐንስ ጥምቀት ነው። ለምሳሌነት የተነገሩት እነዚህ 4ቱ ጥቅሶች ናቸው። ቀደም አድርገን እንደተናገርነው
እስካሁን በመጽሐፍ ቅዱስ ውስጥ መነበባቸው፣ መነገራቸው፣ መሰበካቸው አይቀርም ምሳሌ ሆነው ጥልቅ ረቂቅ ምስጢራቸውን ለአማናዊው ጥምቀት አስረክበው አልፈዋል። አንደኛ አማናዊ ጥምቀት ምዕመናንን በክብር በቅድስና አንድ ያደረገች የጌታ ጥምቀት ናት። ሁለተኛ አንብአ ንስሐ ማለት ምዕመናን በንስሐቸው ጊዜ የሚያፈሱት እንባ፣ ይህ ዋና ጥምቀት ተብሏል። ነፍስን ከነበረባት ዕዳ በደል ሁሉ የሚያነጻት ነው፣ የሚያድሳትም ነው። ሦስተኛ አማናዊ ጥምቀት ደመ ሰማዕት ማለት ሰማዕታት እሳት ስለት በተዘጋጀበት በበላውያን ስፍራ የሚያፈሱት ደም ሕፃን በ40 ቀን እንደሚያገኘው መንጻት ያህል መንጻትን ያስገኝላቸዋል። አራተኛው አማናዊ ጥምቀት ባሕረ እሳት ነው። ባሕረ እሳት ማለት የእሳት ባሕር ማለት መሆኑ የታወቀ ነው። ነፍስ በዚህ ዓለም ንስሐ ትገባና ቀኖና ትጀምርና በሞት ከሥጋዊ ተለይታ ወደ ዓለመ ነፍስ የሄደች እንደሆነ መካነ ኩነኔም መካነ ጽድቅንም ትጎበኛለች። ነቢዩ ዕዝራ መላእክት 7 ቀን ይዞሯታል ይላል። በዚህ ጊዜ በባሕረ እሳቱ ውስጥ ማለት በእሳቱ ባሕር ውስጥ ትነከርበታለች፣ ትጠመቅበታለች፣ ትነጻበታለች፣ ትቀደስበታለች፣ ትታደስበታለች። አማናዊ ጥምቀት በመባል የተጠሩ እነዚህ 4ቱ ጥምቀቶች እስከ ዕለተ ምጽአት አያልፉም፣ አይለወጡም። ምዕመናን መልካም አብነት አርአያ አድርገው ይጠቀሙባቸዋል፣ ይነጹባቸዋል፣ ይቀደሱባቸዋል፣ ይደሰቱባቸዋል። ጌታ ከዘመነ አበው ጀምሮ በነቢያት አድሮ ትንቢት እያናገረ ምሳሌ እያስመሰለ ዓለምን ወደ ዕውቀት መርቶታል። ዮሐንስ እንዲያጠምቅ፣ ጌታ እንዲጠመቅ ነቢያት ትንቢት ተናግረዋል። ከነቢያት አንዱ ዳዊት ጌታ በዮርዳኖስ እንዲጠመቅ ውኃዎችም የመለኮቱን ግርማ አይተው እንዲሸሹ ተገልጾለት ትንቢት ሲናገር እንዲህ ብሏል። ባሕር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ። አቤቱ ውኆች አይተው ፈሩህ፣ የውኃ ወንዞች ደነገጡ። ውህነታቸው ተሰምቶ ጠፋ፣ ድምጣቸውን አጠፉ ማለቱ ነው። ጌታ መጠመቁ አርአያውን ሊያሳየን ሊያስተምረን ነው እንጂ ለራሱ እከበርበት፣ እጠቀምበት፣ ክብር አገኝበት ብሎ አይደለም። ከቤተ ክርስቲያን ሊቃውንት አንዱ ይህንን ሲያስረዳ እንዲህ ብሏል። መጠመቁ ክብር ሽቶ ፈልጎ አይደለም፣ ለእኛ የልጅነት ክብር ሊሰጠን ወዶ ነው እንጂ። እንዲሁም ከሊቃውንት አንዱ እንዲህ ብሏል። በመጠመቁ ጸጋ ክብር ያገኘበት አይደለም፣ በዮርዳኖስ ለሚጠመቁ ሰዎች ቦታውን ብሩህ ያደርግ ውኃዎችንም ያበረታ ዘንድ እንጂ ብሏል። ቀደም አድርገን እንዳተት ነው ከጌታ ጥምቀት በፊት ብዙ ጥምቀታት ቢኖሩ የጌታን ጥምቀት ያህል ሥራ አልሠሩም። ድክምት ማለት የደከመች ሁና የነበረችውን ጥምቀት የበረታች ያደርግ ዘንድ፣ ጽልምት ማለት የጨለመች ሁና የነበረችውን ጥምቀት ብርህት ያደርጋት ዘንድ ተጠመቀ የተባለው ለዚህ ነው ይላሉ አፈ ሊቅ አክሊሉ ገብረ ኪሮስ ልጃቸው ጋዜጠኛ ንጉሴ አክሊሉ ኢትዮጵያ ታሪኳና መልኳ በሚል ርዕስ ካሳተመው መጽሐፋቸው። በዓሉን የሰላም፣ የፍቅር፣ የመተሳሰብ አውድ ያድርግልን። የእውነትም ከበደላችን፣ ከኀጢአታችን፣ ከጥፋታችን የነጻን ያድርገን።